ኢማጂን የሴዶ ደጋፊ መባል ራሱ የዛሬ 1 አመት 2 አመት እኮ እንደ ስድብ ነበር። እኔ በእውነት ሰው ሌላ ጥያቄ ምንድነው ያንተ ደጋፊና ከሱ ደጋፊ ማን ይበልጣል ብለ ታስባለህ? አሁን ብዙ ጊዜ ደጋፊዎች ኮንፊውዥን እየተፈጠረ ነው በአሁን ሰዓትና የኔ ደጋፊዎች የሱ ደጋፊዎች በቁጥር ይበዛሉ። የሱ ደጋፊዎች በቁጥር ይበዛሉ። የኔ ደጋፊዎች ግን በአስተሳሰብ ይሻላሉ። አብዛኞቻችሁ ኢቭን ያልተማሩት የሆነ ስትሪት ስማርት አላቸው። ትራዲሽናል ኤጁኬሽን የሌላቸው ደጋፊዎች የራሱ ስትሪት ስማርት የሆነ የተወሰነ ብልሃት አላቸው። ያስታውቃል። በቃ just by the way they approach life ሎጂካል የሆነ አስተሳሰብ ያላቸው ሰዎች ናቸው። የሴዶ ደጋፊዎች ደግሞ በቃ የሆነ ፌሪላንድ ውስጥ የሚኖሩ ሰዎች ናቸው። አንድ ሰው ከእንቅልፉ ተነስቶ ኢምፖሲብል የሆነ ነገር ያለምንም ፕሪፓሬሽን አቺቭ እንዲያደርግ የሚችልበት ዓለምን እውነት እንዲሆን ይፈልጋሉ እነዚህ ሰዎች። and imagine የሴዶ ደጋፊ መባል ራሱ የዛሬ 1 አመት 2 አመት እኮ እንደ ስድብ ነበር። እኔ በእውነት ሰው ውጭ የሆነ ክለብ ውስጥ ነው የሆነ ቦታ ተገናኝተው ሲደባደባ ይቻላል የሴዶ ደጋፊ ትመስላለህ ብሎ ታነኛው this is በአሁን ሰዓት ግን ሰው ፕራውድ ሆኖ out in public የሴዶ ደጋፊ ነኝ ያው የስንት ቲሸርት አድርጎ ሲወጥ ሰዓቱ እየተቀየረ ነው ወዴት እየሄድን ነው ህዝቤ ከሱ ደጋፊዎች ደግሞ ሴዶ እንዲያሸንፍ ፈልጋለሁ ግን ይሸነፋል የሚልም ፕሬዲክሽን አለ። የነሱስ ምትላል? ምን ልበለው ለታችሁን ያዩታል ሪንግ ውስጥ በደንብ ያዩታል። ሴዶን ሪንግ ውስጥ ያዩታል። ጣራም እኮ ዱላ ትቀበላለችም ዱላም ትሰጣለች። ቴክኒክስ ምንም ነገር እሱ የሚያቅታት ነገር የለም። ቀጣዩ ደግሞ የሴዶና የጆኒ አለ። በዚህኛው ላይ ፋይት ላይ የሰው ፕሬዲክሽን ሆነ ለየት ያለ የሆነ ነው። ጆኒ ያሸንፋል ግን ሴዶ ቢያሸንፍ ደስ ይለኛል የሚሉ ሰዎች አሉና ሴዶ እንዲያሸንፍ ለሚወዱት መልእክት አለ አንተ በራሳቸው መተማመን ስላሌላቸው ማለት ነው። ቲክቶክ ላይ ያየው ነበር የማትገመት ሰው ሁሉ ነው ምናምን ይላል። ያኔ ያዩታል ሪንግ ውስጥ በደንብ ያዩታል። ሴዶን ሪንግ ውስጥ ያዩታል። ሴዶ እስካሁን በሚዲያ ላይ በሚያሳየው ነገር ነው የተገመተ ያለው። አዲስ ማንነት ያወጣል ወይ ብለህ ታስባለህ? በቃ ሪንግ ውስጥ በቃ ያኔ ይዩት። ከዛ በኋላ ይህንን ኢንተርቪው አርጉትና ከፋይቱ በኋላ ታዩታላችሁ። ሌላው ደግሞ በዚህኛው ፋይት ላይ የመጀመሪያ ሴት የተካተተው በኢቲኤፍሲ ላይ የዛራና የያብስራ ነው ማለት ነውና ዛራን አሁን እንዴት እያለች ነው? ፐርፎርማንሷ እንዴት ነው? ጥንካሬም ላይክ እሷ አሁን በያቡ ጋር በምታረገው ፋይት ምን ትጠብቃለህ ከሷ? ማለት በደንብ አሪፍ ነገር ጠብቃለሁ። ምክንያቱም ዛራ ታይላንድ ሄዳ ስትወዳደር አደጋ አጋጥሟታል። ማለት ያው ትከሻ ላይ የታወቀ ነገር ነው። እንደዛ ሆና ነው ሄዳ እዛ ጋር ያሸነፈችው። አሁን ደግሞ ያ ነገር እያገገመ ነው። ስለዚህ አሪፍ ውጤት እንደምታመጣ አልጠራጠርም 100%። የአብስራ ቻሌንጅ ልታረጋ ትችላለች ብላ አታስብም? ላይክ ፊዚካሊም ጠንከር ያለ ዱላና ዱላ የመሸከም አቅም አላት እየተባለ ነውና ዛራስ አላት የምትለው ነገር ምንድነው? ዛራም እኮ ዱላ ትቀበላለችም ዱላም ትሰጣለች። ቴክኒክስ ምንም ነገር እሱ የሚያቅታት ነገር የለም። ስለዚህ አሪፍ ውጤት እንደምታመጣ እንደሚያስደምም እርግጠኛ ነኝ። ታስደምመናለች አሪፍ ነገር። ገና መሬት ላይ ስጥልት አፓርግሽ because if you think ከያዘኝ በኋላ ታፕ አረጋለሁ it's going to be too late። ኢቲኤፍሲ 3 ፋይት አታረግም። ከዚህ በኋላ ፋይት የሚባል ነገር አታረግም። something in your body permanently ይሰበራል። ሶ ጆኒ ፋይቱ በጣም ደርሷል። ኦልሞስት አሁን 1 ሳምንትና ከተወሰነ ጊዜ ነው የቀረው። በጣም ጓጉቻለሁ ብለህ ነው። ትሬኒንግ ካምፑ እንዴት ነው? ትሬኒንግ ካምፓችን እኛ የዛሬ 3 አመት የጨረስነው። ስለዚህ ትሬኒንግ ካምፕ የሚለው ነገር አልገባኝም። ሌላው ነገር ደግሞ እግሩን ሰብረዋል ብለህ ነበርና ሀሳብ እየተቀየረ አዲስ ነገር አለው? እየተቀየረ ነገር የለም ወይስ አሁንም ለመስበር እንደቆረጥክ ነው? ኦፍኮርስ ይሰበራል። ምን ቢቀይር ሀሳብ አለ እዚህ ጋር ነገር? አይ ባህሪውን ካስተካከለ ጸባዩን ካስተካከለ ተዋለው ብለህ ስለነበር ተዋለው አላልኩም። ካስተካከለ ትከሻውን ሰብረዋለሁ ነው። እሺ ሶ በጂሱ መሬት ላይ አውርደህ ነው የምትሰብረውም ከሆነ የምትሰብረውና የሱ ስትራይኪንግ አሪፍ ነው ብለህ ታስባለህ? የሴዶ ፕላን ቴጁስ ገብቶ ለመሮጥ ነው። ስለዚህ ምንም ይሁላ ውጭ ሀገር ሄዶ ትሬን ያደረገው ለመሮጥ ነው። ሰዓት መግዛት ነው ስራው። ስትራይኪንግ አቅም የለው። ሆፒንግ I would get tired በስትራይኪንግም ስትራይክ አደረገዋለሁ፣ በግራፕሊንጉም ይረሸናል። ሌላው ደግሞ ጥያቄ ሁሌ ሴዶ የሚለው ነገር አለና አንተ ምላሽ የማሰጥበት ማለት ነው። ይሄ ልጅ አይመጥነኝም ማርሻል አርቱን ለማሳደግ ብዬ ነው ከሱ ጋር ፋይት ማድረጉ ይላልና አንተ ሲመጥነኛል ብለህ ታስባለህ? እሱን እኔ የምመልሰው የፋይት ሁለት ነው። እሺ ኦኬ እንደሚመጥንና እንደማይመጥን እንመጣጠናለን። እዛው ገብተን እንተያያለን ማን እንደሚመጥን ማን እንደማይመጥን። እሺ and I just hope ሴዶ ኢቲኤፍሲ 3 ላይ ፋይት ማድረግ ከፈለክ
ገና መሬት ላይ ስጥል ታፕ አድርግ እሺ because if you think ከያዘኝ በኋላ ታፕ አደርጋለሁ it's going to be too late ኢቲኤፍሲ 3 ፋይት አታረግም ከዚህ በኋላ ፋይት የሚባል ነገር አታረግም something in your body permanently ይሰበራል